ኢራን ዓለም አቀፍ እገዳ የተጣለባቸውን የክላስተር ሚሳኤሎች በእስራኤል ላይ አዘነበች። ትራምፕ ከሲኤንኤን ጋር ባደረጉት ቆይታ ኩባ በቅርቡ ትወድቃለች አሉ። አሜሪካ በሆርሙዝ ሰርጥ ለሚንቀሳቀሱ መርከቦች የ$20 ቢሊዮን መድህን አቀረበች። ኢራን ግማሽ ቢሊዮን ዶላር የሚገመት የአሜሪካን ዋነኛ አየር መከላከያ አጠቃች። ኢትዮጵያ በእስራኤልና በኢራን ውጥረት መካከል በቀይ ባህር ውስጥ ስትራቴጂካዊ ተዋናይ ሆና ብቅ ብላለች ተባለ። ውድ አልቦ ዜና ቤተሰቦች የሰዓቱ አርዕስተ ዜናዎች ናቸው። ቀጥለን በዝርዝር እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ኢትዮጵያ በእስራኤልና በኢራን ውጥረት መካከል በቀይ ባህር ውስጥ ስትራቴጂካዊ ተዋናይ ሆና ብቅ አለች ሲል የፈረንሳይ ጆርናል ዘገበ። በእስራኤልና በኢራን መካከል ያለው ውጥረት ከሌቫንት ባሻገር ሲሰፋ በቀይ ባህር ውስጥ በሚለወጠው የጂኦፖለቲካዊ ተለዋጭነት ውስጥ ኢትዮጵያ ከጊዜ ወደ ጊዜ አስፈላጊ ተዋናይ ልትሆን ትችላለች ሲል የፈረንሳይ የመስመር ላይ የፖለቲካና የአእምሮ መጽሔት ኤንአርፒ ባወጣው ዘገባ አመላክቷል። ሪፖርቱ በባብኤል ማንዴብ ስትሬት ዙሪያ ያሉ እድገቶችና እየተሻሻሉ ያሉ የክልል ጥምረቶች የኢትዮጵያን ስትራቴጂካዊ ጠቀሜታ በአፍሪካ ቀንድና በሰፊው የቀይ ባህር ደህንነት ገጽታ ላይ ከፍ ሊያደርጉ እንደሚችሉ ይጠቁማል። እስራኤልና ኢትዮጵያ በኢራን ላይ ሚስጥራዊ ጥምረት በሚል ርዕስ የወጣው ህትመት በእስራኤልና በኢራን መካከል ያለው ቀጣይ ግጭት ከሌቫንት ባሻገር ወደ አፍሪካ ቀንድ እየተስፋፋ መሆኑን ያሳያል። የባብኤል ማንዴብ ስትሬት ወሳኝ የባህር ላይ ግጭት እየሆነ መጥቷል ተብሏል። ባህር ወሽመጥ የህንድ ውቅያኖስን ከስዌዝ ቦይ ጋር ያገናኛል። ይህም ለዓለም አቀፍ ንግድ ወሳኝ ያደርገዋልም ተብሏል። በሁቲ ኃይሎች የታወጀ እገዳን ጨምሮ ማንኛውም ረጅም ጊዜ የሚፈጅ መቋረጥ በኬፕ ኦፍ ጎድ ሆፕ ዙሪያ የመርከብ መስመሮችን ያስገድዳል። የትራንስፖርት ጊዜዎችንና ወጪዎችንም ይጨምራል። ሪፖርቱ እንደሚያመላክተው የኢስሐቅ ሄርዞግ በቅርቡ ወደ አዲስ አበባ የሄደበት ጉብኝት የስትራቴጂካዊ መቀራረብ አካል ሆኖ ይታያል። እስራኤልም ኢትዮጵያን ከሊባኖስ እስከ የመን የሚዘልቀውን የኢራን ተጽዕኖ ለመቋቋም በስነ ህዝብ ጠንካራና ወታደራዊ አቅም ያላት አጋር ነች ስትል ገልጻታለች። የፈረንሳይ ትንታኔ በተጨማሪም የተባበሩት አረብ ኤሚሬትስ በክልሉ ውስጥ ያላትን የረጅም ጊዜ ሚና ይጠቁማል። ይህም በቀይ ባህር ዳርቻ ላይ ያሉትን የወደብና የጥምረቶች መረብን በመጥቀስ የንግድ መስመሮችን ለማስጠበቅና ከኢራን ጋር የተሳሰሩ ተዋናዮችን ለመቋቋም ያለመ ነው ተብሏል። ኢትዮጵያ ለረጅም ጊዜ አታ የቆየችውን ቀይ ባህርን ሉዓላዊ መዳረሻ ለማግኘት የምታደርገው ጥረት ህትመቱ እንደሚያመለክተው ቀንደኛ ስትራቴጂካዊ ስሌት ሆኖ ቀጥሏል። በ1993 የኤርትራ ነጻነት ከታወጀ በኋላ የባህር ዳርቻ መዳረሻን ከምትቆጣጠረው ኤርትራ ጋር ያላት ታሪካዊ ውጥረት ለኢትዮጵያ የደህንነት ስጋቶች መቅረጹን ቀጥሏል። ተንታኞች እንደሚጠቁሙት ከእስራኤልና ከተባበሩት አረብ ኤሚሬትስ ጋር ያለው ግልጽ የሆነ ቅንጅት አዲስ አበባን የባህር ኃይል ሊሰጥ ይችላል፣ ቀጥተኛ ዓለም አቀፍ ተቃውሞንም ይገድባል ይላሉ። ሪፖርቱ በተጨማሪ ኢትዮጵያ ከእስራኤል ጋር ያላትን ታሪካዊ፣ ባህላዊና ተምሳሌታዊ ትስስር በሰለሞናዊ ባህል በኩል ያጎላል። ይህም የረጅም ጊዜ ስትራቴጂካዊ ትስስር እና ግንዛቤንም ይፈጥራል ይላሉ። በዚህ ማዕቀፍ ውስጥ የእስራኤል ለሶማሊላንድ እውቅና መስጠቷ በዓለም አቀፍ ደረጃ የፖለቲካ ወጪን ከግምት ውስጥ በማስገባት የኢትዮጵያን የባህር ላይ ምኞት የሚጠቅም ዲፕሎማሲያዊ እንቅስቃሴ ሆኖ ሊያገለግል ይችላል ተብሏል። ይህ ስትራቴጂካዊ አሰላለፍ እውን ከሆነ ሪፖርቱ እንደሚያመላክተው ኢትዮጵያ ቀይ ባህርን የሚነካ ማዕከላዊ የአፍሪካ ኃይል ሆና ሚናዋን ማጠናከር ትችላለች። ከእስራኤልና ከተባበሩት አረብ ኤሚሬትስ ጋር ቀጥተኛ ያልሆነ ቅንጅት ደግሞ በኢራን የሚደገፉ ኃይሎችን በምስራቅ አፍሪካ ውስጥ በቀጥታ እስራኤልን ሳያስገድድ በየመን ለመቆጣጠር ያለመ ይሆናል ተብሏል። ግማሽ ቢሊዮን ዶላር በአንድ ድሮን። ኢራን የአሜሪካን ዋነኛ የአየር መከላከያ አጠቃች። የአሜሪካ ባለስልጣናትን ዋቢ በማድረግ ሲኤንኤን እና ብሉምበርግ እንደዘገቡት ኢራን በጆርዳን የሚገኘውን የሙፋቅ ሳልት የአየር ኃይል ማረፊያ የሚገኘውን ራዳር አውድማለች። ይህ ራዳር በመላው ሌቫንት ኮሪደር ላይ የአሜሪካ ሚሳኤል መከላከያ ግንባታ ዋነኛው አካል ነው። ይህ ራዳር እንዲሁ ተራ መሳሪያ አይደለም። እርሱ የጠቅላላው ስርዓት አይን ነው። በመቶዎች የሚቆጠሩ ኪሎሜትሮች ርቀት ላይ የሚመጡ ባሊስቲክ ሚሳኤሎችንና ድሮኖችን በመለየት መረጃውን በቀጠናው ለሚገኙ ተከላካይ ሚሳኤሎች ያስተላልፋል። ያለ እነዚህ አይኖች ጋሻው ውጤታማነቱ በእጅጉ ይቀንሳል ይላሉ።
ራይቲዮን ኩባንያ የገነባው ይህ ስርዓት በሚሳኤል መከላከያ ኤጀንሲ ግምት ወደ ግማሽ ቢሊዮን ዶላር ይጠጋል። አሁን ላይ ግን ይህ መሳሪያ ፍርስራሽ መሆኑ ተነግሯል። አሜሪካ በሆርሙዝ ሰርጥ ለሚንቀሳቀሱ መርከቦች የ20 ቢሊዮን ዶላር መድህን አቀረበች። በኢራንና በአሜሪካ መካከል እየተካሄደ ያለው ጦርነት የቀጠናውን የባህር ንግድ ባሰጋበት በዚህ ወቅት በዋሽንግተን በሆርሙዝ ሰርጥ ለሚንቀሳቀሱ የነዳጅና የጋዝ ጫኝ መርከቦች የ20 ቢሊዮን ዶላር የመድህን ዋስትና ማቅረቧን አስታወቀች። የአሜሪካ ዓለም አቀፍ ልማት ፋይናንስ ኮርፖሬሽን እንደገለጸው ይህ ውሳኔ የተላለፈው በፕሬዝዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ ነው። መድህኑ በዋናነት በመርከቦች አካል፣ በማሽነሪዎችና በጭነት ላይ ለሚደርሱ አደጋዎች ጥበቃ የሚሰጥ ሲሆን ዓላማውም በጦርነት ምክንያት የተሸበረውን የንግድ መርከቦች በራስ መተማመን ለመመለስ ነው ተብሏል። የሆርሙዝ ሰርጥ በዓለም አቀፍ ደረጃ 20 በመቶ የሚሆነውን የነዳጅ ፍጆታ የሚያልፍበት ወሳኝ መስመር ሲሆን ኢራን እስላማዊ አብዮታዊ ዘብ ሰርጡን ለአሜሪካና ለአጋሮቿ መዝጋቱን ማስታወቁ ይታወሳል። ይህ አዲስ የመድህን እቅድ በባህር ላይ ለሚፈጠሩ ፖለቲካዊና ወታደራዊ ስጋቶች የፋይናንስ ዋስትና በመስጠት የኃይል አቅርቦት መቋረጥን ለመከላከል ያለመ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኩባ ለመፈራረስ ተቃርባለች አሉ። ትራምፕ ከሲኤንኤን ጋር ባደረጉት ቆይታ አሜሪካ በሁለተኛው የፕሬዝዳንትነት ዘመናቸው ባስመዘገበችው ወታደራዊ ስኬት በመኩራራት ኩባም በቅርቡ ትወድቃለች ብለዋል። ፕሬዝዳንቱ የውጭ ጉዳይ ሚኒስተር ማርኮ ሩቢዮን ወደ ሃቫና በመላክ ከኩባ ጋር ስምምነት ለመፍጠር እንደሚሞክሩም ጠቁመዋል። አሜሪካ በቬንዙዌላ ላይ በጣለችው የነዳጅ ማዕቀብና የባህር ላይ ቁጥጥር ምክንያት ኩባ ከዚህ ቀደም ስታገኝ የነበረው ነዳጅ የገንዘብ ድጋፍም ተቋርጧል ተብሏል። ይህም በሀገሪቱ የኢኮኖሚ ቀውስ እንዲባባስ ከፍተኛ የነዳጅ እጥረት እንዲከሰትም አድርጓል ተብሏል። በመካከለኛው ምስራቅ ስትራቴጂካዊ ጥናቶች ማዕከል ከፍተኛ ተመራማሪ የሆኑት አባስ አስላኒ እንዳሉት ፕሬዝዳንት ትራምፕ ኢራን እጅ እንድትሰጥ ያቀረቡት ጥያቄና የቀጣዩን የኢራን መሪ በመምረጥ ሂደት ውስጥ ሚና አለኝ ማለታቸው በቴህራን በኩል ፍጹም ተቀባይነት የሌለው ሆኖ ውድቅ ተደርጓል። ተመራማሪው ለአልጀዚራ በሰጡት ማብራሪያ በኢራን በኩል እየታየ ያለው ሁኔታ ከለውጥ ይልቅ የቀድሞውን አካሄድ አጠናክሮ የመቀጠል ምልክት መሆኑን አብራርተዋል። አክለውም የኢራን ባለስልጣናት ቀጣዩን የሀገሪቱን ዋና መሪ የመምረጡ ስልጣን የባለሙያዎች ምክር ቤት ህጋዊ ኃላፊ መሆኑን በማስመዝገብ ይህንን የአሜሪካ አስተያየት በመሳለቅ ውድቅ እንዳደረጉትም ገልጸዋል። በተጨማሪም አስላኒ ባለፉት ጥቂት ቀናት በቴህራን በሚሰጡ መግለጫዎች ላይ ከፍተኛ በራስ መተማመን እየታየ ነው፣ ይህም ከአሜሪካ ጋር በምንም አይነት መንገድ ግንኙነት ለማድረግ ወይም አቅማቸውን ለመቀየር ፍላጎት እንደሌላቸው የሚያሳይ ነው ሲሉ የኢራን ወቅታዊ የፖለቲካ አቋም አስረድተዋል። ኢራን ዓለም አቀፍ እገዳ የተጣለባቸውን የክላስተር ሚሳኤሎች በእስራኤል ላይ አዘነበች። በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደማይመለስበት ምዕራፍ መሸጋገሩን የሚያሳዩ መረጃዎች እየወጡ ይገኛሉ። የእስራኤል መከላከያ ኃይል ትናንት አርብ ባወጣው አስቸኳይ መግለጫ ኢራን በእስራኤል ላይ በሰነዘረችው የሚሳኤል ጥቃት ዓለም አቀፍ እገዳ የተጣለባቸውን የክላስተር የጦር አውራጅ የታጠቁ ሚሳኤሎችን ተጠቅማለች ሲል ከሷል። ይህ የኢራን ድርጊት አሜሪካና እስራኤል በጋራ በመሆን የካቲት 21 ቀን ጀምሮ በእስላሚቷ ሪፐብሊክ ላይ የከፈቱትን መጠነ ሰፊ ወታደራዊ ዘመቻ ተከትሎ የመጣ እጅግ አደገኛ የአጸፋ እርምጃ መሆኑ ተገልጿል። እንደ እስራኤል ወታደራዊ ባለስልጣናት ገለጻ ኢራን የተጠቀመቻቸው እነዚህ ሚሳኤሎች በአየር ላይ ያሉ በመፈንዳት በመቶዎች የሚቆጠሩ ጥቃቶችን፣ ቦምቦችን በሰፊ ቦታ ላይ የሚረጩ በመሆናቸው በሲቪል በመኖሪያዎችና በወታደራዊ ተቋማት ላይ ከፍተኛ ሰብአዊ፣ ቁሳዊ ጥፋት የማድረስ አቅም አላቸው ተብሏል። ጥቃቱ የተፈጸመው አሜሪካና እስራኤል ኦፕሬሽን ኤፒክ ፌሪ በሚል ስያሜ በኢራን የባህር ኃይል የሚሳኤል ማዕከላት ላይ ለጀመሩት ጥቃት ምላሽ ለመስጠት መሆኑ ታውቋል። ይህ አዲስ ክስተት በሁለቱ ወገኖች መካከል ያለው ጦርነት ወደ ከፋ ደረጃ ሊያሸጋግረው እንደሚችልም ተሰግቷል። ፕሬዝዳንት አልሲሲ አሜሪካና እስራኤል ከኢራን ጋር በሚያደርጉት ጦርነት ግብጽ ለአደጋ በቀረበ የኢኮኖሚ አስቸኳይ ሁኔታ ላይ መሆኗን ገለጹ። የግብጽ ፕሬዝዳንት አብደል ፈታህ አልሲሲ በመካከለኛው ምስራቅ እየተካሄደ ያለው ጦርነት በአገሪቱ ኢኮኖሚ ላይ በፈጠረው ጫና ምክንያት ግብጽ ለአደጋ በቀረበ የኢኮኖሚ አስቸኳይ ሁኔታ ላይ እንደምትገኝ አስታወቁ።
ፕሬዝዳንቱ ከቁጥጥር ውጭ የሆነ የዋጋ ግሽበት ሊከሰት እንደሚችል ስጋታቸውን ገልጸዋል። በአረቡ ዓለም በህዝብ ብዛት ቀዳሚ የሆነችው ግብጽ በአሜሪካና እስራኤል ከኢራን ጋር በሚያደርጉት ጦርነት እስካሁን በቀጥታ የአካል ጉዳት አልደረሰባትም። ሆኖም ጦርነቱ በባህረ ሰላጤው ሀገሮቿ ላይ ባደረሰው ጥቃትና በወሳኙ የሆርሙዝ ሰርጥ በኩል የሚደረገውን የንግድ ልውውጥ በማስተጓጎሉ ሳቢያ የሀገሪቱ ኢኮኖሚ ክፉኛ ተመቷል። ባለፈው ሐሙስ የሥራ መዝጊያ ላይ የግብጽ ፓውንድ በአሜሪካ ዶላር አንጻር ላለፉት 8 ወራት ታይቶ የማይታወቅ ዝቅተኛ ደረጃ ላይ መውረዱ ተዘግቧል። በአሁኑ ወቅት አንድ የአሜሪካ ዶላር በ50.2 የግብጽ ፓውንድ እየተመነዘረ ሲሆን ይህም የሆነው የአጭር ጊዜ ኢንቨስትመንቶች ከሀገር እየወጡ መሆኑን የሚጠቁሙ ሪፖርቶች በወጡበት ወቅት ነው። በገቢ ምርቶች ላይ በእጅጉ ጥገኛ የሆነው የግብጽ ኢኮኖሚ ከ2022 ጀምሮ በዋጋው በ2.3 ለቀነሰው የፓውንድ ምንዛሬ መዋዠቅ እጅግ ተጋላጭ መሆኑ ይታወቃል። ፕሬዝዳንት አልሲሲ በአንድ ወታደራዊ አካዳሚ በተካሄደ ዝግጅት ላይ ባደረጉት ንግግር አሁን ያለው ቀውስ በሸቀጦች ዋጋ ላይ መጠነኛ ተጽዕኖ ሊኖረው ይችላል ብለዋል። ውድ የአልቦ ዜና ቤተሰቦች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ እስክንገናኝ ድረስ መልካም ቀን።